የኢራን እስላማዊ መሪዎች ነፍሳቸውን አስይዘው ቁልፍ ውሳኔ ለማሳለፍ መሰብሰባቸው እየተነገረ ነው። ይህ ሱፕሪም ካውንስል በጄት ድሮንና ሚሳኤል ኢላማ ውስጥ ሆኖ ቀጣዩን የኢራን መሪ ለመምረጥ መሬት ውስጥ በተሰሩ ዋሻዎች እየመከረ ይገኛል። አያቶላህን የሚተካው ሰው ማን ይሆን? ልጃቸው ወይንስ የሸሪያው መሪ አያቶላህ አሊ ረዛ አራፊ? የመረጃ ቅኝታችን በዝርዝር የሚያስደምጣችሁ ይሆናል። ከዚህ ውጪ አያቶላህ አሊ ኻሜኒን ለመግደል ወራት ስለፈጀው የአሜሪካና እስራኤል የሞሳድና ሲአይኤ ክትትልም እንመለከታለን። የዕለቱ የመረጃ ቅኝታችን አሁን በመካከለኛው ምስራቅ እየተካሄደ ያለውን አዳዲስ ክስተት የሚያጋራችሁ ይሆናል። ውድ ቤተሰቦቻችን እስከ መጨረሻው እየሰማችሁን አብራችሁ እንድትቆዩ በአክብሮት ጋበዝን። ወደ ጉዳያችን አምራችሁም የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ በአሜሪካና በእስራኤል የተቀናጀ የአየር ጥቃት ያሳለፍነው ቅዳሜ መገደላቸው ይታወሳል። የ86 ዓመቱ አያቶላህ አሊ ኻሜኒ የእስላማዊ ሪፐብሊክ መስራች የሆኑትን አያቶላህ ሩሁላህ ኾሜኒን ተክተው ከአውሮፓውያኑ 1989 ጀምሮ ስልጣን ላይ ቆይተዋል። ከዚህ በፊት ደግሞ ለሁለት የስልጣን ዘመናት ከ1981 እስከ 1989 ድረስ አገሪቱን በፕሬዝዳንትነት አገልግለዋል። የኢራን መንግስት የጠቅላይ መሪውን ሞት ካረጋገጠ በኋላ ለ40 ቀናት የሚቆይ ብሔራዊ ሐዘን እንዲሁም ለ7 ቀናት ስራ ዝግ እንዲሆን አውጇል። የአሊ ኻሜኒን ሞት ተከትሎ እርሳቸውንም ሆነ ሌሎች የሀገሪቱ ከፍተኛ ባለስልጣናትን ማን ይተካቸዋል የሚለው መነጋገሪያ ሆኗል። የኢራን አብዮት ከአውሮፓውያኑ 1979 ወዲህ በጥር ወር የተካሄደውን ህዝባዊ አመፅን ጨምሮ እጅግ አደገኛ የተባለ የህልውና አደጋ ገጥሞታል። ለመሆኑ የኢራን ህገ መንግስት ምን ይላል የሚለውን እንመልከት። በኢራን ህገ መንግስት ላይ በግልጽ እንደተቀመጠው ቀጣዩ መሪ የሚመረጠው ከፍተኛ መንፈሳዊና ፖለቲካዊ ስልጣን ባላቸው የባለሙያዎች ጉባኤ አሴምብሊ ኦፍ ኤክስፐርትስ ኦፍ ሊደርሺፕ ይሆናል። ይህ የባለሙያዎች ጉባኤ በየ8 ዓመቱ የምክር ቤቱ ጠባቂዎች በሚል የሚመረጡ 88 ከፍተኛ የሃይማኖት አባቶች አሉት። እነዚህ ሃይማኖት አባቶች አክራሪ አቋም ያላቸው የበላይ ባለስልጣናት ሲሆኑ የሚቀርቡላቸውን ሁሉንም እጩዎች ጠርጥረው ይመዝናሉ። በ2024 በተደረገው ምርጫ የጠቅላይ መሪው ታማኝ የሆኑ ቡድኖች ሁሉንም መቀመጫዎችን አሸንፈዋል። 4 የጉባኤው አባላት በሞት በመለየታቸው የተነሳ መቀመጫዎቹ እስካሁን ድረስ ክፍት ናቸው። እነዚህ ክፍት ቦታዎች በ2026 ግንቦት ወር በሚካሄድ ምርጫ ይሞላሉ ተብሎ ይጠበቃል። የሀገሪቱ ህገ መንግስት አንቀጽ 111 አዲስ መሪ እስኪመረጥ ድረስ የጠቅላይ መሪውን ኃላፊነት በጊዜያዊነት 3 አባላት ያሉት ምክር ቤት እንደሚረከብ ይገልጻል። የጊዜያዊ አስተዳደሩ ምክር ቤት ፕሬዝዳንት መሱድ ፔዜሽኪያን፣ የፍትህ ሚኒስቴሩ ጎላም ሆሴን ሞሴህኒጄ እና የበላይ ምክር ቤት አባል ከሆኑ መካከል አንድ የሃይማኖት መሪ የሚካተቱበት ነው። የጊዜያዊ አስተዳደሩ 3ኛ አባል የሚሰየመው ከፍተኛ ስልጣን ባለው በሳዴቅ አሞሊ ላሪጃን የሚመራ ከፍተኛ የግልግል ምክር ቤት ኤክስፔንደንሲ ዲሰርመንት ካውንስል ነው። ይህ የግልግል ምክር ቤት የኢራን ከፍተኛው የስልጣን አካል በሆኑት መካከል አለመግባባት ሲከሰት ውሳኔ የሚሰጥ ሲሆን አባላቱም በበላይ መሪው የሚሾሙ ናቸው። የካቲት 22 2018 ዓመተ ምህረት በእኛ አቆጣጠር ወግ አጥባቂ የሆኑት አሌዜራ ራፊ የጊዜያዊ አስተዳደሩ ምክር ቤት 3ኛ አባል ሆነው የተሾሙ ሲሆን ጠቅላይ መሪውን ከሚተኩ ሰዎች መካከል ጠንካራ ተፎካካሪ ይሆናሉ ተብሎ ይጠበቃል። የሳዲቅ ላሪጃኒ ወንድምና የብሔራዊ ደህንነት ምክር ቤቱ ተጽዕኖ ፈጣሪ ጸሐፊ የሆኑት አሊ ላሪጃኒ ለሀገሪቱ ብሔራዊ ቴሌቪዥን እንደተናገሩት ምክር ቤቱ የካቲት 22 2018 ዓመተ ምህረት ጉባኤውን ያካሂዷል። በዚያው ዕለት ፕሬዝዳንት ፔዜሽኪያን ምክር ቤቱ ስራውን መጀመሩን ተናግረዋል። ምንም እንኳን አዲስ መሪ ይሰየማል ተብሎ የሚጠበቀው የባለሙያዎች ምክር ቤት ጉባኤ ወዲያውኑ ስራውን ቢጀምርም እስከ መቼ ድረስ ለሚለው በህጉ ላይ የተቀመጠ ቀነ ገደብ ግን የለም። ማንኛውም ተመራጭ የመራጮቹን 2/3ኛ ድምጽ ማግኘት ካልቻለ የጊዜያዊ ምክር ቤቱ ሀገሪቱን ማስተዳደር ይቀጥላል። ምንም እንኳን ሁሉም አባላቱ ለኻሜኒ ታማኝ ቢሆኑም ለውጥ ፈላጊ የሆኑት ፕሬዝዳንት ፔዜሽኪያንን የመሰሉ ሰዎች መኖራቸው በዚህ ወሳኝ ወቅት ላይ ለውጥ ያመጣል እየተባለ ነው። የጉባኤው ውሳኔ ቀጣዩን ጠቅላይ መሪ ከእስላማዊ አብዮታዊ ዘብ እንዲሁም ከኻሜኒ የውስጥ አጋሮችና ጽህፈት ቤቶች ጋር በጥምረት መስራት ይጠይቃል። ከኻሜኒ ጋር በርካታ ከፍተኛ ባለስልጣናት ቢገደሉም በህይወት ያሉ የአብዮታዊ ዘብ ከፍተኛ ባለስልጣናት በጦርነት ውስጥ ያለችውን አገራቸውን በመምራት ረገድ ወሳኝ ሚና ይኖራቸዋል ተብሎ ነው የሚጠበቀው። የሃይማኖት አባቶቹ መደበኛ የሆነ ስልጣን ቢኖራቸውም ኻሜኒን የሚተካው ግለሰብ የወታደራዊ ተቋሙና የደህንነቱ ተቀባይነት ያስፈልገዋል። በባለሙያዎች ጉባኤ ስር 3 አባላት ያሉት ንዑስ ኮሚቴ እጅግ ምስጢራዊነቱን በጠበቀ መልኩ በቀረቡት የእጩዎች ዝርዝር ላይ እየመከረ መሆኑ ተገልጿል።
ተነግሯል። ነገር ግን ሚስጥራዊነቱ የበለጠ ለጥርጣሬ በር የሚከፍት ሆኗል። ሌላኛው የሚነሳው ጥያቄ ልጃቸው ሊተካቸው ይችላሉ የሚለው ነው። ላለፉት 2 አስርት ዓመታት ተደማጭነት ያለውና ብዙ ጊዜ ከጀርባቸው እንደነበር የሚገለጸው ሞጅታባ ኻሜኒ አባቱን ሊተካ ይችላል በሚል የመገናኛ ብዙሃንን ትኩረት ስቦ ቆይቷል። የአባቱን ቢሮ በማስተዳደር ባለው ሚና የሚታወቀው ሞጅባታ ኻሜኒ የአባቱን ቀጠናዊና ጨቋኝ የሀገር ውስጥ ዓላማዎችን በማራመድ ረገድ በተጫወተው ሚና በዩናይትድ ስቴትስ ማዕቀብ ተጥሎበታል። የ56 ዓመቱ ሞጅባታ ኻሜኒ አያቶላ አሊ ኻሜኒን ይተኳቸዋል ተብለው ከሚጠቀሱ ሰዎች ዝርዝር ውስጥ ስሙ ይገኛል። በተለይም ከፕሬዝዳንት ራይሲ ሞት በኋላ ከፊት ካሉት እጩዎች መካከል አንዱ መሆኑ ይነገራል። ነገር ግን አባቱ ከተገደሉ በኋላ ባለቤቱ ከሞቱት ሰዎች መካከል አንዷ መሆኗ ቢገለጽም የእርሱ ሁኔታ ግን እስካሁን ግልጽ አይደለም። ከዚህ ቀደም አያቶላ አሊ ኻሜኒም ሆኑ አያቶላ ኾሜኒ በዘር የሚወረስ ስልጣንን ይተቹ ነበረ። በዚህም የተነሳ ኻሜኒ ልጃቸው እንዲተካ የሚቀርበውን ሐሳብ አጥብቀው ውድቅ ሲያደርጉ ቆይተዋል። ሌሎች እጩዎችስ እነማን ናቸው የሚለውን እንመልከት። ከቅርብ ዓመታት ወዲህ ከወግ አጥባቂም ሆነ ከለዘብተኛ ወገን ያሉት ፖለቲከኞች ወደ ጎን ገሸሽ ተደርገው ነበር። ከነዚህም መካከል የፍትህ ሚኒስትሩ ሳዲቅ አሞሊ ላሪጃኒ እንዲሁም የቀድሞ ፕሬዝዳንት ሐሰን ሩሃኒ ይገኙበታል። የባለሙያዎች ጉባኤ አባል የሆኑት የተወሰኑ ሰዎች ጠቅላይ መሪውን ይተካሉ ተብለው በእጩነት ከቀረቡ ሰዎች መካከል ናቸው። ከነዚህም መካከል በጊዜያዊ መሪዎች ምክር ቤት ውስጥ እንዲሳተፉ የተመረጡት አራፊ አንዱ ናቸው። የ66 ዓመቱ የህግ ባለሙያ በኻሜኒ በኢራን ሃይማኖታዊ ስልጣኖች መካከል ከፍተኛ የሆነውን በመላ ሀገሪቱ የሚገኙ ሃይማኖታዊ ትምህርት ተቋማትን እንዲመሩ የተሾሙ ናቸው። በአውሮፓውያኑ 2019 ደግሞ ኻሜኒ የጠባቂ ምክር ቤቱ አባል አድርገው መርጠዋቸዋል። ሌሎች አክራሪ አቋም ያላቸው የባለሙያዎች ጉባኤ ምክር ቤቱ አባል የሆኑት ተቀዳሚ ምክትል ሊቀመንበር ሐሼም ሆሴኒ ቦውሼህሪ፣ ሞሼን አራኪ እንዲሁም ሙሐመድ መሄዲ ሚርባቅሪ በዝርዝር ውስጥ ከተካተቱት መካከል ይገኙበታል። የአያቶላ ሩሆላህ ኾሜኒ የልጅ ልጅ ሐሰን ኾሜኒ በለዘብተኛና በለውጥ ፈላጊዎች ዘንድ ተመራጭ ነው። ሃይማኖታዊ እውቀቱ እንዲሁም የቤተሰቡ ታሪክ በመራጮች ዘንድ ሚዛን ሊደፋ ቢችልም ፖለቲካዊ ልምዱና ያሉት ጠንካራ ተቀናቃኞች ግን የመመረጥ ዕድሉን ይቀንሱታል እየተባለ ነው። ውድ የሸገር ታይምስ ቤተሰቦች ከዚህ አስከትለን የምናጋራችሁ ጉዳይ አያቶላ አሊ ኻሜኒ ለመግደል ወራት ስለፈጀው የአሜሪካና እስራኤል ክትትል ይሆናል። መረጃዎች እንደሚጠቁሙት በሺህ የሚቆጠሩ ሰዓታት፣ አሰልቺ ቀንና ሌሊቶች፣ የኢራን አብዮታዊ ዘብ አደገኛ ወጥመዶች የ86 ዓመቱን ፍጹማዊ የኢራን መሪና ቁንጮ ሰዎችን ለማስወገድ ከፊት ለፊት የተጋረጡ አደጋዎች ነበሩ። ይህ ብቻ አይደለም። የሳተላይት ምስል ክትትሎች፣ ጥላቸው የማይታይ እጅግ ምስጢራዊ ሰላዮች ስምሪት፣ ወራት ብቻ ሳይሆን ዓመታትን የፈጁ የሲግናል ደህንነት ክትትሎችም የተልእኮ አካል ነበሩ። ሞሳድ ስለላውን በበላይነት ነበር የመራው። ሲአይኤ ደግሞ ያልተዛነፈ የሎኬሽን መረጃዎችን በየሰዓቱ ከሚከሰቱ አዳዲስ መረጃዎች ጋር በማቅረብ እገዛ ባያደርግ ኖሮ በከፍተኛ ጥበቃ የሚንቀሳቀሱትን የኢራን መሪዎችን ዱካ ማግኘትና እርምጃ መውሰድ እጅግ ከባዱ የቤት ስራ ነበረ። ዋነኛ ዓላማው አያቶላ አሊ ኻሜኒና የኢራን ሹማምንት እንደዚሁም ወታደራዊና የደህንነት ቁንጮች ላይ አንድ ላይ የሚሰባሰቡበትን ቅጽበት መጠበቅ ነበረ። ኦፕሬሽኑ ሲፈጸምም ሚሳኤሎች፣ ድሮኖችና የጦር ጄቶች በአስደናቂ ጥምረት ጥቅም ላይ መዋላቸውን ነው መረጃዎች የሚጠቁሙት። እናም የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒን የመግደል እርምጃ ብዙዎች እንደሚጠብቁት ድንገት በእኩለ ሌሊት የተፈጸመ አይደለም። ከዚያ ይልቅ ማለዳ የሆነ ነው። ይህ የሆነበት ምክንያት አሜሪካና እስራኤል ከሰዓታት በፊት ቀደም ብሎ እጃቸው ላይ የገባ ወሳኝ የስለላ መረጃን ለመጠቀም መወሰናቸው ነው። ለወራት ከፍተኛ የኢራን ባለስልጣናት እስኪሰባሰቡ ድረስ እየጠበቁ የነበረ ሲሆን ቅዳሜ ማለዳ በማዕከላዊ ቴህራን በሚገኘው ቅጥር ግቢ ውስጥ ኻሜኒ እንደሚገኙ ተረዱ። በተመሳሳይ ሰዓት ሌሎች ወታደራዊና የደህንነት ባለስልጣናት ስለሚሰበሰቡበት ስፍራ መረጃ ደርሷቸዋል። ለወራት አሜሪካና እስራኤል የጠቅላይ መሪውን እንቅስቃሴ ሲከታተሉ ነበርና የተጠቀሙት ስልት ሚስጥራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ግን ፍንጭ ይሰጣል። ኻሜኒ ከደህንነት ክትትላችንና እጅግ ውስብስብ ከሆነው የመከታተያ ስርዓታችን ሊያመልጥ አልቻለም ነበር ያሉት። ይህ ገለጻቸው መረጃ የሚያቀብልን ሰው ሊያመለክት ቢችልም ኢራናውያን ላይ ክትትል የሚያደርግ መሳሪያ የመሆን እድሉም ሰፊ ነው ተብሏል። በዚህ ወቅት የግለሰቦችን እንቅስቃሴ ክትትል ለማድረግ የቴሌኮምና
የተንቀሳቃሽ ስልክ ስርዓቶችን መጠቀሟ ተገልጿል። ይህ ከቁልፍ ባለስልጣናት ጋር ግንኙነት ያላቸውን ጠባቂዎችን እንቅስቃሴን ያካተተ ነው። በረጅም ጊዜ ውስጥ አዋዋላቸውን ለመረዳት የሚጠቅም ሲሆን ከዚያ በተጨማሪ እንቅስቃሴዎቻቸውንና ተጋላጭ የሚሆኑበትን ቅጽበት ለማግኘት ያግዛል። ኢራን የበላይ መሪው በጠላቶቿ እይታ ውስጥ መሆናቸውን ትረዳለች። ስለዚህ በእነዚህ ወራቶች ውስጥ ተጋላጭነቶችን ለመለየትና መፍትሄ መስጠት አለመቻሏ ለኢራን ደህንነትና ጸረ ስለላ ከፍተኛ ውድቀት ነው። ወይንም ደግሞ እስራኤልና አሜሪካ አዳዲስ የመከታተያ መንገዶችን ለማግኘት ዘዴዎቻቸውን በፍጥነት መቀየር እንደሚችሉ ይጠቁማል። አሊያም ኢራናውያን በቀን ብርሃን የሚሰነዘር ጥቃት አነስተኛ መሆኑን አስተውለውም ሊሆን ይችላል። ኒውዮርክ ታይምስ እንደዘገበው አሊ ኻሜኒን ለመግደል በተወሰደው እርምጃ መረጃው የተገኘው ከሲአይኤ ቢሆኑም ጥቃቱን እስራኤል እንድትፈጽም ተላልፎ ተሰጥቶታል። እስካሁን እየሆኑ ያሉት ነገሮች እንደሚያሳዩት በእስራኤልና በአሜሪካ መካከል ግልጽ የሆነ የሥራ ክፍፍል መኖሩን ነው። እስራኤል የኢራን ባለስልጣናት ላይ ጥቃት ስትፈጽም፣ አሜሪካ ደግሞ ወታደራዊ ኢላማዎች ላይ ታተኩራለች። በዚህም የተነሳ የእስራኤል የስለላ ተቋም የከፍተኛ መሪውንና የሌሎች ባለስልጣናትን እንቅስቃሴ በተመለከተ አስቀድሞ መረጃ በመቀበል የረጅም ርቀት ሚሳኤሎችን የሚተኩሱ ጄቶችን በመጠቀም ጥቃት ለማካሄድ እቅድ ማውጣት ችሏል። ስለዚህም አንድ ጥቃት ብቻ ፈጽሞ ባለስልጣናቱን ከማስወገድ ይልቅ ሰፊ ወታደራዊ ዘመቻ ለማካሄድ የተፈጠረውን ዕድል ለመጠቀም ሁለቱም ሀገራት በጥምረት ተንቀሳቅሰዋል። የእስራኤል የጦር አውሮፕላኖች ቴሄራን ለመድረስ 2 ሰዓት ያህል ሊፈጅባቸው ይችላል። ነገር ግን ከምን ያህል ርቀት ላይ ሚሳኤሎቻቸውን እንደተኮሱ ግልጽ አይደለም። ውሳኔው ሲወሰድ የእስራኤል ጀቶች በአካባቢው ሰዓት አቆጣጠር 9 ሰዓት ከ40 አካባቢ 30 ቦምቦችን ተጠቅመው ጥቃት መፈጸማቸው ተዘግቧል። ይህም ምናልባት የበላይ ኃላፊው በቅጥር ግቢው ውስጥ በሚገኝ ከምድር በታች የተቆፈረ ዋሻ ውስጥ ተደብቀው ሊሆን ስለሚችል ነው። በርካታ ሚሳኤሎችን በመተኮስ ስፍራውን መደብደብ ያስፈለገው ጥልቅ ጉድጓድ ውስጥ የተደበቀን ኢላማ ለማግኘት እንደሆነ ይታመናል። በኢራን ዋና ከተማ ላይ ጥቃት ከተፈጸመባቸው ሌሎች ስፍራዎች መካከል አንዱ የፕሬዝዳንቱ ማሱድ ፔዜሽኪያን ቢሮ ሲሆን በኋላ ላይ መግለጫ በማውጣት ደህና መሆናቸውን ተናግረዋል። የኢራን የመከላከያ ምክር ቤት ጸሐፊ አሊ ሻምካኒ፣ የመከላከያ ሚኒስትሩ ብርጋዴር ጀነራል አዚዝ ናስር ዛዴህ እንዲሁም የኢራን ሪጂክ አዛዥ ጀነራል መሐመድ ፓርኩን ጨምሮ 3 ከፍተኛ የኢራን የመከላከያ ባለስልጣናት መገደላቸውን የኢራን መንግስት አረጋግጧል። የጦር ጀቶቹ ጥቃት በፈጸሙበት ወቅት ፕሬዝዳንት ትራምፕና ከፍተኛ ባለስልጣኖቻቸው በተሰባሰቡበት በፍሎሪዳ ማር አላጎ እኩለ ሌሊት ነበረ። የኢራን የበላይ መሪ መገደላቸውን ለማረጋገጥም ሰዓታት ይፈጅ ነበር። ኢራን ይህ ሊሆን እንደሚችል በማወቅ ተዘጋጅታለች ነው የተባለው። ለኻሜኒ ብቻ ሳይሆን ለሌሎች የሀገሪቱ ከፍተኛ ባለስልጣናትም ጭምር ተተኪዎችን ለማዘጋጀት እቅድ መኖሩን የሚወጡ ዘገባዎች ያመለክታሉ። በዚህም የተነሳ የበላይ መሪው ግድያ ለዚህ ግጭት ምን ማለት እንደሆነ እስካሁን ግልጽ አይደለም። ውድ ቤተሰቦቻችን፣ የመረጃ ቅኝታችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።